ስብከት በአስኮ ወረዳ በሺርካ ወረዳና አንቀሎ ዋቤ ወረዳ የተፈጸመውን ግድያ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ማትያስ የመንግስት የጸጥታ አካላት መዋቅሩ ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለሕግ ማቅረብ ይገባል ሲሉ አሳሰቡ። በአካባቢው 13 ኦርቶዶክሳዊ ክርስቲያኖች መገደላቸውን ሀገረ ስብከቱ ቀደም ሲል አመልክቷል። ከግድያው ባሻገር በ3 ቀበሌዎች ከፍተኛ የንብረት ውድመት መከሰቱን የዓይን እማኞች ለዶቼ ቬለ ተናግረዋል። ከእሁዱ ጥቃት የተረፉ የዓይን እማኞች ከ100 ዓመት ዕድሜ በላይ ያስቆጠረ ታሪካዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት መጋየቱንም ተናግሯል። ዶቼ ቬለ ከአካባቢው ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረገው ጥረት አልተሳካም። የአዲስ አበባው ዘጋቢያችን ስዩም ጌቱ ቀጣዩን ዘገባም አድርሶናል። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 ቀን 2018 ዓ.ም ከንጋቱ የጀመረው የታጣቂዎች ጥቃት የንጹሃን ሰላማዊ ዜጎች መቅጠፉንና በ3 ቀበሌዎች ከፍተኛ የንብረት ውድመት ማስከተሉን የዓይን እማኞች ለዶይቼ ቬለ ተናግረዋል። ጥቃቱ ሃይማኖታዊ ተቋም ላይም ያነጣጠረ ነው የሚሉት ከእሁዱ ጥቃት የተረፉ የዓይን እማኞች ከ100 ዓመት ዕድሜ በላይ ያስቆጠረው ታሪካዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት መጋየትን እንደ አንዱ ማሳያ አቅርበውታል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ተማጽነው አስተያየታቸውን ብቻ ያጋሩን የዓይን እማኝ ቢያንስ ለ9 ንጹሃን ዜጎች መቀጠፍ ምክንያት የሆነው የታጣቂዎቹ ጥቃት እሁድ ከማለዳው 11 ሰዓት ተኩል ግድም መጀመሩን ተናግረዋል። ተኩሱ በጣም ተተኮሰ። ያው መጡ፣ ከባባድ መሳሪያ ነው የያዙት። ታጣቂዎቹን ገደሉ። 1-3 ከዛ ሲባል አሁንም ያው የተዋጉ ሽማግሌዎቹ ምንም ሲባል በቃ ቢያንስ የዛ ዕለት 9 ሰው ሞተ። ከሌሊቱ 11 ሰዓት ተኩል የተጀመረ እስከ 6 ሰዓት ውጊያ ነው። እዛ ከተማው ላይ ስንደርስ ያው የተዘረፈው ተዘራርፏል። አንድ ንብረት የለም። ከብትም 150 ነው የሚቀመጠው። 4፣ 5፣ 6፣ 10፣ 2፣ 3፣ 4 ያልሄደበት የለም። ሰው በፍራቻ ገባ። የተገኘውን አስከሬን አነሳ። በአካባቢው ንጹሃን ሰላማዊ ዜጎች ላይ አነጣጥሮ በተደጋጋሚ የሚፈጸም የታጣቂዎቹ ጥቃት ዓመታትን እያስቆጠረ ነው ያሉት በጥቃቱ ልጃቸውን ያጡ ሌላው አስተያየት ሰጪ የአካባቢው ነዋሪና ተጎጂ እንደሚሉትም አብዛኛው ሕዝብ ከነገ ዛሬ ሰላም ይመጣል፣ ከነገ ዛሬ መንግስት ሰላም ያደርግልናል እያለ ጥበቃ ላይ እንዳለ በ23 ከሌሊቱ 11 ሰዓት ተኩል ሊነጋ 1 ሰዓት ሲቀረው ነው የተጀመረ። ቢያንስ ማቸውን መጥቀስ ይቻላል 10 ሰዎች ሞተውብናል። እሁድ ግንቦት 23 የተጀመረው የታጣቂዎቹ ጥቃት በማግስቱም ግንቦት 24 ቀን 2018 ዓ.ም ቀጥሎ ከ100 ዓመት በላይ ዕድሜ የነበረው ጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያንን ጨምሮ ወደ 200 የነዋሪዎች ቤቶች በቃጠሎ ማውደሙንም በአስተያየታቸው አክሎ ተናግረዋል። ከዛ ያው ማታውን ተመልሰው ገቡበት። ሰኞ ዕለት በቃ ውሎ ቃጠሎ ነው የተጀመረው። ቤተክርስቲያኑም 7 ሰዓት ተኩል ሲል ለቀቁበት። እንዴት እንዳለ ጠለታ ጨፋ፣ ባቲ፣ ካራ ፈኒሳ እንዳለ አቃጠሉ። ቤተክርስቲያኑን ሰብረው ያለ ንብረቱን አጠቃላይ ቤተክርስቲያኑ መዝጊያውን ሰብረው ወሰዱ። በማግስቱ ሰኞ ቤተክርስቲያኑን እንዳለ አቃጠሉት። የሰንበት ትምህርት ቤቱን አዳራሽ፣ የህዝብ መሰባሰቢያ አዳራሽ፣ የሰንበቴ ማህበር መጠጫ ቤቶች አጠቃላይ እንዳለ ድብን ብሎ ወደመ። ህዝቡ ይባል ሸሸ። 200 ቤት በላይ ተቃጠለ። በዕለቱ ለጥበቃ አካባቢው ላይ የነበረው የመንግስት ታጣቂ በቁጥራቱ ሃይማኖት ላይ ያነጣጠረ የሚመስል ጥቃት ቢኖርም ከመንግስት ጋር ስማቸው የሚያያዝ የየትኛውም ሃይማኖት ተከታዮች በታጣቂዎች መጠቃታቸውንም የዓይን እማኞቹ ገልጸዋል። ለደህንነታቸው ሲባል ስማቸውና ኃላፊነታቸው እንዳይገለጽ ጠይቀው አስተያየታቸውን የሰጡን አንድ የአሰኮ ወረዳ የአንድ ቤተክርስቲያን የበላይ ጠባቂ እንዳሉትም በኦርቶዶክስ ተዋሕዶ ክርስቲያን ተከታይ ሆኑ ወደ 280 ባወራ ተፈናቅለዋል። ብዙ ሰዎች ችግር ላይ ወደቀው። በኦሮሚያ ክልል አርሲ ዞን በምዕመንና በአብያተ ክርስቲያናት ላይ የሚፈጸም ጥቃት መቀጠሉ እስከ መቼ ነው የሚል ሐዘን እንደፈጠረ የገለጹት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በአሰኮ፣ ሽርካ፣ ሆንቆሎ ዋቤና በሙኔሳ ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። ፓትርያርኩ ዛሬ ሮብ ግንቦት 26 ቀን 2018 ዓ.ም ባስተላለፉት የሐዘን መግለጫቸው መከራው እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለሕግ ማቅረብ ይገባል በማለትም አሳስበዋል። ዶቼ ቬለ በጉዳዩ ላይ ተጨማሪ አስተያየት በዚሁ ዘገባ ለማካተት ለአርሲ ዞን ጸጥታ አስተዳደር ኃላፊ አቶ ስንታየው ጥላሁን ደውሎላቸው ጉዳዩን ሲያስረዳቸው ስልካቸውን ዘግተዋል። ለዞኑ ዋና አስተዳዳሪ አቶ ኢብራሂም ከድር ደውለንም ስብሰባ ላይ ነን በማለታቸው ለዞኑ ኮሚኒኬሽን ኃላፊና ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊም ደውለን ጥረታችን ለዛሬ አልሰመረም።
መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአርሲ ዞን በተለያዩ ወረዳዎች ተፈጽመዋል ያለውን የንጹሃን ጥቃት የሚመለከታቸው የመንግስት አካላት እንዲያስቆሙ ከዚህ በፊት ባወጣው ይፋዊ መግለጫ መጠየቁ አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ወደ ምርጫ ዘገባ ተመልሰናል። በአማራ ክልል የሚኖሩ ወጣቶች አዲስ ተመራጩ የመንግስት አስተዳደር ከየትኛውም የልማት ስራ በላይ የክልሉን ሰላም ከዚህ በፊት ወደ ነበረበት የመመለስ ቀዳሚ ኃላፊነት እንዳለበት ገለጹ። ኢሳያስ ገላው ዘገባውን አጠናቅሮ ልኮልናል። በግጭት ምክንያት ከትውልድ ቀየው የተፈናቀለው የሰቆጣ ከተማ ነዋሪ የሆነ ወጣትም ጦርነት በብዙ መልኩ ከፍተኛ ዋጋ እንዳስከፈላቸው በመግለጽ የሚመረጠው መንግስት ከየትኛውም አጀንዳ በላይ ትኩረቱ ሰላም ላይ መሆን አለበት ሲል ጥሪ አቅርቧል። ጦርነትን አየነው አይደለ? ጦርነት ሰው ጨራሽ ነው። በቃ ማለት ያላሰብከውን ነገር ያሳጣል አይደለም? ያሰብከውን ያላሰብከውን ሁላ። እኔ አሁን ከሚመረጠው መንግስት ልጠብቀው የምችለው ትልቁ ተስፋዬ ነገሮችን በሰላም በውይይት በንግግር ፈትቶ ቢሰራ። አይ ድርድርና ሰላም የማይመቻቸው ኃይሎች ካሉ ደግሞ ነገ ዛሬ ሳይባል የሚወሰደው ነገር ተወስዶ ህዝቡን ወደ ነበረበት መመለስ፣ ቤትም ይሁን ቤትም ያለ ተፈናቃይ ወደ ቤት ቀየው ወደ ቤቱ መግባት አለበት ብዬ አምናለሁ። የደብረ ታቦር ከተማ ነዋሪው ወጣት አማኑኤል አስማረም መንግስት ከህዝቡ ጋር በቅርበት በመወያየት በክልሉ ላሉ ግጭቶች ዘላቂ መቋጫ ማበጀት ይኖርበታል ይላል። አሁን የሚመረጠው መንግስት በማንኛውም መልኩ ሰላም እንዲመጣ ህዝቡንን ያማከለ አስተያየት በየደረጃው ውይይቶችን እና መድረኮች ያስፈልጋሉ። መንግስት ከተመረጠ በኋላ እና መንግስት ሀገረ መንግስቱ ሆነ ብሔረ መንግስቱ ከተመሰረተ በኋላ በየደረጃው ህዝቡን አግኝቶ የህዝቡን አጠቃላይ ስሜት ተረድቶ ከዛ በኋላ የሰላም የሚገባውንም በሰላም የማይገባውንም በህግ የበላይነት እንዲከበር በማድረግ ስራ ቢሰራ በጣም መልካም ነው። ይበቃል። ለዚህ በኋላ ወጣቶቹ በአሁኑ ወቅት ግጭት ባለባቸው የክልሉ አካባቢዎች በነጻነት መንቀሳቀስና መስራት አለመቻላቸውን ገልጸው ተመራጩ መንግስትም ሰላም ማስከበር ላይ ልዩ ትኩረት ሊያደርግ ይገባል ብለዋል። ምርጫው የተሳተፍኩ ወጣት ነኝ። ምርጫው ላይ በመሳተፌ ሁኔታ እኔ ይሆናል ያልኩትም መንግስት መርጫለሁ። ከዚህ መንግስት እንደተባለው አንደኛ የመጀመሪያ የምጠብቀው እንደ አማራ ክልል በተለይም ሰላም ማስከበሩ ላይ ነው። በዚህ ሰላም ባለፉት አመታቶች ተንቀሳቅሰን እንደፈለግን የመንቀሳቀስ የመስራት ገብቶ የመውጣት ነፃነታችንን አጥተን ቆይተን በአካባቢያችንም ከአካባቢ ስለዚህ ይህንን መንግስት ምርጥ በቀጣይ ተሻለ እንዲሰራልኝ የሚፈልገው ሰላም ነው። ምክንያቱም ይህንን ሰላም ለማምጣት ደግሞ ይሄ መንግስት ማድረግ አለበት ብዬ የማምናቸው ወደ ሰላም ከመጥራት ባለፈ በየአካባቢው ካሉ አመራሮችም ጋር የራሱ አመራሮችም ጋር ሆነ የጸጥታ አመራሮች ጋር ከዚህ በኋላ በቁርጠኝነት ሰላም እንዲያስከብር እፈልጋለሁ። በመጀመሪያ ደረጃ የኮምቦልቻ ከተማ ወጣት አሊ በበኩሉ በአማራ ክልል ያለው የጸጥታ ችግር ጊዜ ተሻጋሪ መሆን እንደሌለበት አሳስቧል። በቅድሚያ የነበረበት ነባራዊ ሁኔታ ሁላችንም የምናውቀው ነው። በጣም ከፍተኛ የሆነ የጸጥታ እና የደህንነት ስጋት ውስጥ የነበረ ክልል ነውና እዛ ችግር ውስጥ ሆነን ነው ምርጫውን ያስኬድ ነው። መንግስት ሁለት አሳይመንቶች ይኖሩታል ማለት ነው። አንደኛው ዜጎችን የዕለት ተዕለት የሰላምና ደህንነት ማረጋገጥ፣ ልማትን ማረጋገጥ ስራ መስራት አለበት። ሁለተኛ ደግሞ ኢመርጀንሲ የሆኑ የጸጥታ ችግሮችን በተለይ የፖለቲካ ትኩሳት የወለዳቸውን የጸጥታ ችግሮች ለአንዴና ለመጨረሻ ጊዜ እልባት እንዲያገኙ አድርጎ በአማራ ክልልም ይሁን በሌሎች ክልሎች የተፈጠሩ የጸጥታ መደፍረሶችን እልባት እንዲያገኙ ማድረግ ይጠበቅበታል ብዬ አስባለሁ። መንግስት የዜጎችን ደህንነት የመጠበቅ ግዴታውን እንዲወጣ አዲሱ አስተዳደር የተጠናከረ ስራ መስራት አለበት የሚለው የደሴ ከተማ ወጣት ሀብታሙ አሰፋም ለዚህ ሁሉ